ዘመነ ካሴ ለስራ ስምሪት ይዟት የሚንቀሳቀስን ፒካፕ መኪና ያለ ወትሮው ነዳጇን ፉል አድርጓታል። ከስራ ባልደረቦቹ ጋር የነበረው መሳቅ መጫወት ወደ ቁዘማ ተቀይሯል። ሌላው ቀርቶ የሚወደውን ማንበብ ትቶ መተከዝ ከጀመረም ሳምንታት ተቆጥረዋል። እንደከዚህ ቀደም መንግስት የሚከተለውን ስነ ዘዴ ድርጅቱ የገባበትን አጣብቂኝና ኪራይ ሰብሳቢነት መተንተኑ ቀርቶ ብቻውን መሆን አዘውትሯል። ይህ አመሉ የተጠናወተው ለመጨረሻ ጊዜ ካወጣው መልእክቱ በኋላ ነው። መልእክቱ በድርጅቱ ውስጥ የሚስተዋለውን ዘረፈጃ አካሄድ የገለጸና የመፍትሄ ሐሳብ እየጠቆመ ነበር። ያ መልእክት ከተሰራጨ በኋላ ቀድሞ የምናውቀው ዘመነ ካሴ ሙሉ ለሙሉ ተቀየረም። በዚህ ሁኔታ ዕለታቶች ነጎዱ። የተያዘው ሳምንት ተገባዶ ሌላኛው ሳምንት ተተካ። የዘመነ ካሴ ሁኔታ ግን አሁንም አልተቀየረም። በሳምንቱ የመጀመሪያ ቀናት ዘመነ ካሴ ስራ ስምሪት ወጣለሁ በሚል ነዳጇን ፉል አድርጎ ያቆማትን ፒካፕ መኪና ይዞ ወጣ። ተመልሶ ግን አልመጣም። በኋላ ላይ አንዳንድ የድርጅቱ አባላት ዘመነ ካሴ ኤርትራ መግባቱን አስቀድመው እንድንጠነቀቅ ምክራቸውን ለገሱን። ይህን የሚሉት ለዘመነ ካሴ ቅርበት አለኝ ያሉን አንድ ምንጭ ናቸው። ጊዜው የኢህአዴግ ጡንቻ የፈረጠመበት የደህንነት መረቡ እንደ ሸረሪት ድር ሀገሪቱን ያጠለለበት ዘመን ነበር። ጠቅላይ ሚኒስትር መለስ ዜናዊ በስልጣን ማማ ላይ ናቸው። በዚያ ዘመን መንግስትን መቃወም ማለት ወይ እስር ቤት ያስጥላል፣ ወይ ሞት ያስከትላል፣ አሊያም ለስደት ይዳርጋል። ብቻ በወቅቱ ተቃውሞ የወረቀት መብት የተግባር ሞት ነበር። በዚህ ሁሉ ፍርሃትና ጭቆና ውስጥ ግን አንድ ወጣት ነበር። በልቡ ውስጥ የነደደውን የለውጥ እሳት ማንም ሊያጠፋው ያልቻለ፣ ልቡን በልኩ የታጠቀ፣ ውርደትን ሞት፣ ሞትን ደግሞ ነጻነት አድርጎ የተቀበለ አንድ ጀግና ነበር። ጀግናው ሕይወቱን በመዳፉ ይዞ የደህንነት አይኖችን አታሎ ወደ ማይመለስበት የትግል ሜዳ ለመግባት ከወሰነ ከራርሟል። አንድ ቀን ውሳኔውን የሚፈጽምበት አጋጣሚ ተፈጠረም። ጀግና ወጣት የልብ አርበኞች ብቻ ሳይሆን የብዕር አርበኛም ጭምር ነበር። ስልጣን አለው። የወጣቶች ሊግ ሊቀመንበር ነው። የወቅቱን መንግስት ጠጋ ብሎ ያውቀዋል። ታዲያ የወቅቱ ተነባቢ በነበረው ጋዜጣ ላይ ያስተዋላቸውን መንግስታዊ አስተዳደራዊ ክፍተቶች በጠቅላላ እንዲወጡ አደረጋቸው። የወቅቱ ስርዓት ሐሳብን እንደ ጦር ይፈራ ስለነበር ይታሰር የሚል ትዕዛዝ አወጣበት። ይህ አጋጣሚ የልቡን ሐሳብ እንዲፈጽም እረዳው። ይህ ታሪክ የዘመነ ካሴ ወደ ኤርትራ ያደረገው አስፈሪና ሚስጥራዊ ጉዞ ታሪክ ነው። እንዴት አመለጠ? በጉዞ ላይ ምን አጋጠመው? በዚህ ዝግጅት የምንነግራችሁ የትም ያልተሰማ መረጃ ነው። አብራችሁን ቆዩም። አዲስ አበባ ከተማዋ በውጫዊ እይታ ሰላም ትምሰል እንጂ ለተቃዋሚዎቿ ግን እሳት ነበረች። በመሆኑም በሀገር ውስጥ የሚደረግ የሐሳብ ትግል ከመኮላሸት የዘለለ የሚፈጥረው ለውጥ አልነበረም። ዘመነ ካሴ ውሳኔውን አጠናቋል። ግንቦት 7ን ለመቀላቀል ወደ ኤርትራ መሻገር አለበት። ነገር ግን ይህ ውሳኔ እንደ ቀልድ የሚታይ አልነበረም። ሰውየው የወቅት ስርዓት የህልውና ማዕከል ባደረገው የአማራ ክልል ባለስልጣን ነው። የክልሉ ወጣቶች ባለስልጣን እያንዳንዱ እርምጃው ጥብቅ ክትትል አለበት። በመሆኑም እንቅስቃሴው ይጠለፋል። እንቅስቃሴው የተለካና የተሰላ ነው። ዘመነ ካሴ ከቤት የወጣው ቤተሰቦቹን ተሰናብቶ አይደለም። ጀግና ስንብት አያውቅም እንዲሉ የበረሃ ልቡን ታጥቆ እንዳዘቦት ልማዱ ወጥቶ ሄደም። ለእናቱ ደህና ሁኝ ቢል ኖሮ ምናልባትም እግሮቹ ይከዱት ነበር። የሚሄደው ወደ ሞት ወይም ወደ ነጻነት መሆኑን የሚያውቀው እሱና ፈጣሪው ብቻ ናቸው። ሻንጣ ማንገትም የለም፣ ስንቅ መሰነቅም የለም። የያዘው ብቸኛ ነገር የማይበገር ወኔ ብቻ ነበር። ለመንገደኛ ሰው አይነፍጉም ስንቁን፣ ናፍቆት እንዳይበላው አንጀት አንጀቱን በሚለው ተዛች ዜማ ምትክ ኧረ ጥራኝ ጫካው፣ ኧረ ጥራኝ ዱሩ፣ ላንተም ይሻልሃል ብቻ ከማደሩ በሚለው ሽለላ ልቡን ደግፎ ወጧል። ጉዞው ወደ ሰሜን ተጀመረም። ሰሜን ኢትዮጵያ የሁሉም ነገር መጀመሪያ ነው። የጦርነቱም የስልጣኔውም የሀገሪቱ አስትንፋስ በጠቅላላው መጀመሪያው ሰሜን ኢትዮጵያ ነው። ዘመነ ካሴ በልጅነት እግሩ የዳህበትን ቀየ ጥሎ አባይ ጉደል ጉደል ቀጭን መንገድ አውጣ የከፋው ወንድ ልጅ ተሻግሮ እንዲመጣ እያለ ያዝየመለትን ወንዝ አባይን ተሻግሮ ጉዞውን ወደ ሰሜን ኢትዮጵያ ቀጠለም። ወስኗልና ድካም አልነበረውም፣ ግን ፍርሃት አልጠፋውም። እያንዳንዱ የፍተሻ ኬላ ለዘመነ ካሴ እንደ አዲስ የፍርድ ቤት ችሎት ነው። መታወቂያ ሲጠየቅ ወታደሮቹ አይን አይኑን ሲያዩት አወቁብኝ ይሆን የሚለው ጥያቄ በጭንቅላቱ ውስጥ ያቃጭላል። ሰሜን ኢትዮጵያ የኤርትራ ድንበር ሲደርስ የሚያሽከረክራትን ፒካፕ መኪና አቁሞ ወረደ። ከዚህ ቀጥሎ ያለው መንገድ ለተሽከርካሪ አደገኛ በመሆኑ ጉዞው በእግር ተጀመረም። አሁን ያለው ጠላት የመንግስት ወታደር ብቻ አይደለም። የሰሜኑ በረሃ የውሃ ጥማቱና ጨለማው ሌላው ፈተና ነው።
መሪው ወይም ጋይድ የሚያደርገው ወጣት ድምፅህን አጥፋ፣ በሹክሹክ ታውራ ይለዋል። በድንበር አካባቢ ያለው የኢህአዴግ ልዩ ኃይል ተጠንቅቋል። አንዲት ስህተት፣ አንድ እርምጃ ታሪኩን እዚሁ እንዲቋጭ ያደርገዋል። ሌሊቱ ገፍቷል። ከፊት ለፊታቸው ድንበሩ ታያቸው። ግን ድንበሩ ሰላም አይደለም። በዛ በኩል የኤርትራ ወታደሮች፣ በዚህ በኩል የኢትዮጵያ ወታደሮች አሉ። መሀል ላይ ያለው ቀጠና የሞት ቀጠና ነው፣ ወይም ኖማን ላንድ የተሰኘ ነው። ድንገት ኮሽታ ተሰማው። የጥይት ድምፅ ይሆን ወይስ የዱር እንስሳ? ዘመነ ትንፋሹን ዋጠ። መሬት ላይ ተለጠፈ። የያዘው ዓላማ ከህይወቱ በላይ ነበርና ወደ ኋላ መመለስ የሚታሰብ አይደለም። በጨለማ ውስጥ እየተሳበ እሾህ እየወጋው ድንጋዩ እየፈተነው የመጨረሻዋን መስመር ሊረግጥ ተቃረበም። አንድ እርምጃ፣ ሁለት እርምጃ፣ እናም ዘመነ ካሴ ድንበሩን ተሻገረ። ያ የሞት ቀጠና አሁን የኋላ ታሪክ ነው። በዚያች ቅጽበት ተራው ወጣት አክትሞ ታጋዩ ዘመነ ካሴ ተወለደ። ጉዞው የአንድ ሰው ጉዞ ብቻ አልነበረም፣ የትውልድን እልህ የተሸከመ ጉዞ እንጂ። ከአስመራ በረሃዎች ተነስቶ ዛሬ ላለበት የፖለቲካና የትግል ህይወት መሰረቱ የተጣለው በዚያች ጭንቀት ሌሊት ነበር። ታሪክ የሚሰሩት ሞትን ለመጋፈጥ የደፈሩት ብቻ ናቸው እንዲሉ አበው ዘመነ ካሴ ሞትን ንቆ ህዝብ የሚለውን ሊታደግ በረሃ ገባም። የበረሃው እውነትና የትግል ሽኩቻው ለቀጣዮች የዘመነ ካሴ ፈተናዎች ነበሩ። ኤርትራ ለእያንዳንዶቹ የጠላት ምሽግ፣ ለሌሎች ደግሞ የነጻነት ተስፋ ምድር ሆና በማገልገል ላይ ነበረች፣ ዛሬም አለች። ዘመነ ካሴ አዲስ አበባን ጥሎ ሞትን ተጋፍጦ አስመራ ሲገባ ያሰበው አንድ ነገር ብቻ ነበር፣ የህወሓትን አገዛዝ መጣል። ግን አስመራ የጠበቀችው እሱ እንዳሰበው ሆና አልነበረም። ዘመነ ከጓደኞቹ ጋር ኤርትራ ሲገባ በወቅቱ ታጋዮች ዘንድ ከፍተኛ ባይባልም ጥርጣሬ የተሳከለበት አቀባበል ተደረገለት። ሌላው ፈተና ዘመነ ካሴ የአመራሮችን እምነት ማግኘት ነበር። በብአዴን ስልጣን የነበረው ሰው እንደመሆኑ መጠን ያን ያክል ፈጣን እምነት አልተጣለበትም። ዘመነ ካሴ በኤርትራ በረሃ በህይወቱ ለመጀመሪያ ጊዜ የመጀመሪያውን ወታደራዊ ስልጠና ወሰደም። በወታደራዊ ስልጠናው ወቅት የነበረው ሞራልና ወኔም አልበገር ባይነቱ ሁሉ አስደናቂ ነበር። የዘመነ ካሴ ወታደራዊ እንቅስቃሴ ፈጣንና አስደሳች ለውጥ የታየበት እንደነበር የወቅቱ ጓደኞች ይናገራሉ። ዘመነ ካሴ በስልጠና ወቅቱ በትግል ጓደኞቹ ዘንድ በተለይ በአሰልጣኞቹ ዘንድ የተወደደ ሆነም። ሁሉንም አይነት መሳሪያ አጠቃቀም ጠንቅቆ ለማወቅ በቃ። በስልጠናው ወቅት የነበረው ወታደራዊ ዲስፕሊን አስገራሚ እንደነበር የቀድሞ አሰልጣኙ ነበርኩ ያሉን አንድ መኮንን ተናግረዋል። ግንቦት 7 በወቅቱ ግዙፍ ስም ነበር። የድርጅቱ ሊቀመንበር ዶክተር ብርሃኑ ነጋ ከአሜሪካ ወደ ኤርትራ ሲመጡ የነበረው ተስፋ ሰማይ የነካ ነበር። ዘመነ ካሴም ለዚህ መሪና ድርጅት ታላቅ ክብር ነበረው ይባላል። ነገር ግን በረሃው ደግሞ የራሱ ህግ አለው። የከተማ ፖለቲካና የጫካ ትግል መጣጣም እያቃታቸው መጣ። ትግሉ እየረዘመ ሲሄድ ጥያቄዎቹ መነሳት ጀመሩ። ለምን ወደ ኢትዮጵያ ገብተን አንዋጋም? ስትራቴጂው ምንድነው? የሚሉ ጥያቄዎች መነሳት ጀመሩም። እዚህ ጋር ነው የዘመነ ካሴና የዶክተር ብርሃኑ ነጋ መለያየት የጀመረው። ልዩነቱ የስልጣን ሳይሆን የትግል ስትራቴጂና የማንነት ጥያቄ ነበር። ዘመነ ካሴ የአማራ ህዝብ አደረጃጀት ያስፈልጋል የሚል እምነት ማዳበር ጀመረም። በሌላ በኩል አመራሩ ኢትዮጵያዊ ዜግነት ፖለቲካ በሚለው ላይ ብቻ ያተኩር ነበር ይባላል። ለዚያውም ለኢትዮጵያዊነት መሞት ያለበት አማራው ነው የሚል ግራ ዘመም እሳቤ እያየለ መጣም። ይህ አለመግባባት በሰራዊቱ ውስጥ ከፍተኛ መረበሽ ፈጠረ። ሰራዊቱ በተለይ አማራው የድርጅቱ የገቢ ምንጮች አማራዎች ሰራዊቱ አማራ ታዲያ ለምንድን ነው ለኢትዮጵያ የምንሞተው ወይም የምንዋገው የሚል እሳቤም ተፈጠረም። በተለይም ብርሃኑ ነጋ ለአማራ ህዝብ የነበረውን ጥላቻ ተረድተናል የሚሉት አንዳንድ ሰራዊቶች ድርጅቱ ውስጥ ያላቸው ጥርጣሬ እያየለ መጣም። በተለይም የሁለቱ ድርጅቶች መዋሃድ ዘመነ ካሴን እንዳስቆጣውና የመረረ ጥያቄ እንዲያነሳ አደረገው። ዶክተር ብርሃኑ ነጋ ከ1997 ምርጫ በኋላ በተለይም ታስረው ከተፈቱ በኋላ ሰላማዊ ትግል በኢትዮጵያ አያዋጣም በሚል እምነት ወደ ኤርትራ ቀኑም። ኤርትራ ገብተው ግንቦት 7 ለፍትህና ለዲሞክራሲ ንቅናቄ የሚል ድርጅት መሰረቱም። በወቅቱ በኤርትራ በረሃ የነበረው ሌላው ድርጅት የኢትዮጵያ ህዝብ አርበኞች ግንባር የተሰኘው ነበር። ይህ ድርጅት ለረጅም ጊዜ በትጥቅ ትግል የቆየ ድርጅት ነው። ትዕዛዙ ከኢሳያስ እንደሆነ በሚነገረው አግባብነት በ2007 ዓ.ም ግንቦት 7ና የአርበኞች ግንባር ተዋሃዱ። አርበኞች ግንቦት 7 የሚለውን ስም ያዙ። በዘመነ ካሴና በብርሃኑ ነጋ መካከል የተከፈተው ጠላትነት መነሻው ይህ እንደሆነ ይነገራል። ግንቦት 7 በዲያስፖራው ጠንካራ የገንዘብና የዲፕሎማሲ አቅም ነበረው። አርበኞች ግንባር ደግሞ የረጅም ጊዜ ውትድርና ልምድና ታጣቂዎች ነበሩት። ውህደቱ ይህንን ክፍተት ለመድፈን የተደረገ ስልታዊ እርምጃ ነበር። የርዕዮተ ዓለም ልዩነት የነበራቸው በመሆኑ ለዘመነ ካሴና በተለይ ለአማራ ተወላጆች እርምጃው የተወደደ አልነበረም። ሁለቱም ድርጅቶች በኤርትራ መንግስት ይደገፉ ስለነበር የሻዕቢያ መንግስት ተቃዋሚዎችን አንድ አድርጎ ለመምራት የነበረው ፍላጎትም በውህደቱ ውስጥ እንደነበረበት ይነገራል። ይኸውን ተከትሎም ዘመነ ካሴና ብርሃኑ ነጋ ቃላት መወራወር ጀመሩ። በስብሰባዎቹ ላይ ዘመነ መሞገት ጀመረ።
ይህ ደግሞ በወታደራዊ ሕግ እንደ አመፅ ተቆጠረበት። ነገሮቹ ከፖለቲካ ልዩነት አልፈው ወደ ግላይና ቡድናዊ ፍጥጫዎች ተቀየሩ። በኤርትራ በረሃ ደግሞ ከአዛዥ ጋር መጣላት ዋጋ ያስከፍላል። በዚህ ሁሉ መሃል ደግሞ አንድ አይን ሁለቱን የሚመለከታቸው ነበር። ፕሬዝደንት ኢሳያስ አፈወርቂ ኤርትራ ለኢትዮጵያ ተቃዋሚዎቹ መጠለያ የሰጠችው በነጻ አልነበረም። እያንዳንዱ እንቅስቃሴ ይሰላል። ዘመነ ካሴ ከግንቦት 7 አመራሮች ጋር ሲጋጭ የኤርትራ መንግስት አቋምን ነበር። የኤርትራ ደህንነቶች ወይም ክፍለ ህዝብ የሚሰኙት ደህንነቶች ዘመነን ይከታተሉት እንደነበር፣ አንዳንዴም እንደሚያናግሩት የሚገለጽ ነገር አለም። ኢሳያስ ተቃዋሚዎችን እንደ ካርታ የተጠቀመባቸው እንደነበርና ዘመነ ካሴም ይህንን የፖለቲካ ጨዋታ እንደተረዳው አንድ የመረጃ ምንጭ ይናገራሉ። በዘመነ ካሴና በብርሃኑ ነጋ መካከል የነበረው ግጭት እልባት አጣ። የድርጅቱ አመራሮች ዘመንንና ተከታዮችን አመፀኞች ብለው ፈረጇቸው። በበረሃ ውስጥ አመፀኞች መባል የመጨረሻው ጉድጓድ ነው። ዘመነ ካሴና ጓደኞቹ ከዋናው ሰራዊት ተነጥለው ለብቻቸው እንዲሆኑ ተደረጉ። በዚህ ወቅት የአማራ ዲሞክራሲያዊ ኃይል ወይም አዲሃን የተባለው ድርጅት ጽንሱ ተጠነሰሰም። ኤርትራ ውስጥ መቆየት አደጋ አይሆንም። በአንድ በኩል ከድርጅቱ ጋር ያለው ቅራኔ ሞት ይጋብዛል። በሌላ በኩል የኢትዮጵያና የኤርትራ ድንበር ተዘግቷል። ዘመነ ካሴ አንድ አማራጭ ብቻ ነበረው፣ ኤርትራን ለቆ መውጣት። ግን እንዴት? ኤርትራን ያለ መንግስት ፈቃድ መልቀቅ ማለት በራስ ላይ መፍረድ ነው። ግን ምርጫ አልነበረውም። ጉዞው ተጀመረ። ይህ ጉዞ ከመጀመሪያው ጉዞ የከፋ ነበር። በወቅቱ የሱዳን መንግስት በተለይ አልበሽር ከህወሓት ጋር ወዳጅነት ነበረው። ሱዳን መግባት ማለት ለህወሓት ተላልፎ እንደመሰጠት ያለ ነው። ዘመነ ካሴ በህገ ወጥ አዘዋዋሪዎችና በድብቅ መረቦች ተጠቅሞ የሱዳንን በረሃ አቋረጠው። እያንዳንዱ ኬላ፣ እያንዳንዱ የሱዳን ወታደር ለሱ የሞት መልአክ ነበሩ። በጉዞው ላይ ያጋጠሙት አስገራሚ ፈተናዎች፣ የውሃ ጥማትና ተላልፎ ለመሰጠት የተቃረበበት አጋጣሚዎች እንደነበሩም ይነገራል። ከሞት አፋፍ ተርፎ ኡጋንዳ ካምፓላ ገባ። ግን ትግሉ አላበቃም። ኡጋንዳ ለስደተኞች ምቹ ብትሆንም የህወሓት ሰላዮች ወይም ስፓይ ኔትወርክ በሚል የሚታወቁ ኃይሎች እጅግ ጠንካራ የሆኑባት ሀገር ናት። ዘመነ እዚህም ተደብቆ መኖር ነበረበት። በካምፓላ ሆኖ ተስፋ አልቆረጠም። ከኤርትራ ይዞት የወጣውን ህልመውን ለማድረግ ተንቀሳቀስም። ከሀገር ቤትና ከዲያስፖራው ጋር ግንኙነት ፈጠረ። በኤርትራ በረሃ ያሰበውን የአማራ አደረጃጀት በተግባር ለመዋል እቅድ ነደፈም። ያን የዘራው ዘር ነበር ዛሬ ለምናየው ፋኖ አደረጃጀት መሰረቱም። ጊዜ ለኩሉ እንዲሉ አበው 2010 ዓመተ ምህረት መጣ። በኢትዮጵያ የፖለቲካ ሁኔታ ላይ የለውጥ ንፋስ ነፈሰ። ያን የለውጥ ንፋስም ብዙዎች በብዙ ተስፋ ብዙ ሆነው ጠበቁት። ዘመነ ካሴ ግን ብቻውን ነበር። አማራ ሰው የለውም መቼም። በኤርትራ በረሃና በኡጋንዳ ስደት የተንከራተተው ዘመነ ካሴ በክብር ወደ ሀገሩ ገባ። ነገር ግን የያኔው ጥያቄ አሁንም መልስ አላገኘም ነበር። ትግሉ ቅርጹን ቀይሮ ቀጠለ። ከአዲስ አበባ ተነስቶ ኤርትራ ገብቶ ከጓደኞቹ ተጣልቶ ከኢሳያስ ወጥመድ አመልጦ በሱዳን በረሃ ተንከራቶ ከኡጋንዳ ተመልሶ ዛሬ ያለበት ደረጃ ላይ ደርሷል። 2013 ዓመተ ምህረት ጦርነቱ ፈነዳ። ትናንት ሽፍታ ተብሎ ሲሳደድ የነበረው ዘመነ ዛሬ የሀገር መከላከያ ሰራዊት ደጀን ተባለም። ጠላት አንድ ሆነ። በራያ ግንባር በሮቤትና በጋሸና ተራሮች ላይ ዘመነና ፋኖቹ ከፊት ተሰለፉ። በዚህ ወቅት የነበረው ከፍተኛ ፍልሚያ ዘመነ ከከፍተኛ የጦር መኮንኖች ጋር የነበረው ቅርበትና በህዝቡ ዘንድ ያገኘው የጀግንነት ስም እንዴት ለቀጣዩ ስጋት መሰረት እንደሆነም ይነገራል። ጦርነቱ ጋብ አለ። ነገር ግን የፖለቲካው ሴራ መፍላት ጀመረ። መንግስት ፋኖ ትጥቅ ይፍታ የሚል ትዕዛዝ አስተላለፈ። ዘመነ ይህንን አልጠበቀም። ጠላቶቻችን ገና አልጠፉም አለ። እዚህ ጋር ነው ወዳጅነት ወደ ጠላትነት የተቀየረው። የድሮ አዳኝ ወይም መንግስት ተመልሶ መጣ። አዲስ አበባ የነበረው የጫጉላ ጊዜ አበቃ። ዘመነ ካሴ ተፈላጊ ሆነ። ከተማ ለከተማ መንደር ለመንደር አሰሳው ተጀመረም። ዘመነ ስልኩን አጥፍቶ መረቡን በትኖ እንደገና ወደ ለመደው ጫካው ገባ። ነገር ግን በዚህኛው ጊዜ አደናው ከባድ ነበር። ቴክኖሎጂው ድሮንና የውስጥ ሰላዮች ተበራክተዋል። መረጃዎች እንደሚያሳዩት ዘመነ ባህር ዳር ከተማ ውስጥ በድብቅ ይንቀሳቀስ ነበር። ልክ በፊልም እንደምናየው በጠላቶቹ መሃል ሆኖ እቅድ ያወጣ ነበር። ግን ከሰው ጦር የራስ ወሬ ይገድላል እንደሚባለው የውስጥ መረጃው ሾለክም። ከዕለታት በአንዱ ቀን ባህር ዳር ቀበሌ 04 አካባቢ በድንገት አካባቢው በልዩ ኮማንዶ ተከበበ። ምንም የማምለጫ ቀዳዳ አልነበረውም። ዘመነ ካሴም ተያዘ። ያ ለዓመታት ከመንግስት እጅ ያመለጠው ሰው እጅና እግሩ በብረት ታሰሩም። መንግስት ዘመነን ሲይዝ የትግሉን መንፈስ ይሰበራል ብሎ አስቦ እንደነበር ይተረካል። ነገር ግን ፍርድ ቤቱ ሲቀርብ የታየው ምስል ሌላ ነበር። በእርጋታና በፈገግታ እጁን ለህዝብ አወዛወዝም። ይህ ምስል ለተከታዮቹ የሽንፈት ሳይሆን የትግል ምልክት ሆነ። እስር ቤቱ ወደ ፖለቲካ መድረክነት ተቀየረም። የዘመነ መታሰር ነገሮችን አረጋጋው ወይስ አባባሰው የሚለው ጥያቄ ሲነሳ መልሱ ግልጽ ነበር። የአማራ ክልል በጦርነት ታመሰ። መንግስት ሁኔታዎችን ከቁጥጥር ውጭ ሲሆኑ
የታሰሩ አመራሮችን መፍታት ግድ ሆነበት። ዘመነ ካሴም ከስር ተለቀቀም። ነገር ግን የወጣው ወደ ቤት አልነበረም። ዛሬ ዘመነ ካሴ የአማራ ፋኖን እየመራ ከባድ ጦርነት ውስጥ ነው። ትላንት ብቻውን ከኤርትራ በረሃ የጀመረው ጉዞ ዛሬ በመቶ ሺዎች የሚቆጠሩ ተከታዮችን አፍርቷል። ከመለስ ዜናዊ እስከ አብይ አህመድ መንግስታት ተቀያይረዋል። የዘመነ ካሴ ሽጉጥ ግን አሁንም ገና ወደ አፎቱ አልተመለሰም። ይህ የአንድ ግለሰብ ታሪክ ብቻ ሳይሆን የሀገር ዕጣ ፈንታ፣ የህዝብ ብሶትና የፖለቲካ ሴራ የተሳሰሩበት ድራማ ነው። ዘመነ ካሴ ጀግና ወይስ አመፀኛ? ታጋይ ወይስ አሸባሪ? መልሱን የሚሰጠው ጊዜና ታሪክ ብቻ ነው። እርግጠኛው ነገር ግን ይህ ጊዜ፣ ይህ ትውልድ፣ ይህ ጉዞ ገና አላለቀም። ቀጣዩ ምዕራፍ በደም ይጻፍ ወይስ በቀለም? አብረን የምናየው ይሆናል። እስከ ስንድቱ ፍጻሜ አብራችሁን ለነበራችሁ በጠቅላላ ክብር አለን። በሌላ ስንድት እስክንገናኝ በያላችሁበት ሰናይ ጊዜ እንመኛለን።